ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት እንግዲህ የተለያዩ ዘገባዎችን የምንመለከት ይሆናል። ከምንመለከታቸው ዘገባዎች መካከልም እንግዲህ ዳርዊን ኑኔዝ ናፖሊን ለመቀላቀል ተቃርቧል እየተባለ ይገኛል። እንደዚሁም ሊቨርፑሎችም ከናፖሊ ቪክተር ኦስሜናን ማስፈረም ይፈልጋሉ እየተባለ ነው። እንደዚሁም ኢብራሂሞ ኮናቴ በቀረበለት ነገር ደስተኛ አይደለም እየተባለ ይገኛል። እንደዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም አሌክሳንደር ኢሳቅ ወደ ሊቨርፑል የማይመጣ ከሆነና ያለን ምርጫ ቪክተር ኦስሜናና ኤኪቲኬ ከሆነ ማንን ትመርጣላችሁ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው የጄራልድ ኳንዛን ጉዳይ ይሆናል። ትናንትና በሰራሁላችሁ ዘገባ መሰረት እንግዲህ ሊቨርፑልና ባየር ሊቨርኩሰን በዚህ ተጫዋች ዙሪያ ከስምምነት መድረሳቸው አይዘነጋም። በዚህ ስምምነታቸውም ላይ እንግዲህ የተካተተው ምንድነው 30 ሚሊዮን ፓውንድ ቀጥታ የሚከፈል እንደዚሁም ደግሞ 5 ሚሊዮን ፓውንድ የሱ እንቅስቃሴ እየታየ በሚከፈል ሂሳብ መስማማታቸው አይዘነጋም። በተጨማሪም እንግዲህ በዚህ ስምምነታቸው ላይ ሊቨርፑል መልሶ የመግዛት አማራጭን አስቀምጧል። በትናንትናው ዕለት እንግዲህ ምን ያህል ገንዘብ ሊያስከፍላቸው ይችላል የሚለው ነገር እንግዲህ ይፋ አልተደረገም ነበረ። አሁን ላይ ግን ከጀርመን ቢልድ ይዞት በወጣው ዘገባ መሰረት እንግዲህ ሊቨርፑሎች ጄራልድ ኳንዛን ከባየር ሊቨርኩሰን መልሰው መግዛት ከፈለጉ 60 ሚሊዮን ዩሮ ወይም ደግሞ 51.2 ሚሊዮን ፓውንድ መክፈል አለባቸው በሚል ተስማምቷል ነው እያለን የሚገኘው። ይህም ማለት እንግዲህ ሊቨርፑሎች ምናልባትም 21.2 ሚሊዮን ፓውንድ ተጨማሪ ይከፍላሉ ማለት ነው። ሌላኛው የምንመለከተው ዘገባ ደግሞ ማርክ ጉዬን የተመለከተውን ይሆናል። እንደሚታወቀው እንግዲህ ሊቨርፑሎች ኳንዛን ለባየር ሊቨርኩሰን መሸጣቸውን ካረጋገጡ በኋላ በሱ ምትክ ማርክ ጉዬን ለማምጣት አስበዋል እየተባለ ይገኛል። ይህንንም ዘገባ ይዞልን የመጡት ዘ አትሌቲክ ፋብሪዞ ሮማኖም በዚህ ዙሪያ እንግዲህ የተለያዩ ዘገባዎችን ሲሰሩ ነበር። አሁን ደግሞ ዘ ኢንዲፔንደንት እንደዘገበው ከሆነ ማርክ ጉዬ ከአርሰናል ይልቅ ወደ ሊቨርፑል መምጣት ይፈልጋል እያለን ይገኛል። ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው፣ አርሰናሎችም ፍላጎት አላቸው። ነገር ግን ደግሞ ማርክ ጉዬ በዚህ ሰዓት ላይ እንግዲህ የሚያሳስበው ነገር ምንድን ነው? በቋሚነት ጨዋታ እድል ያገኛሉ የሚለው ነው። በተለይ ደግሞ ቀጣይ አመት ላይ የዓለም ዋንጫ ይካሄዳል 2026 ላይና ለዛም ውድድር እንግዲህ ከእንግሊዝ ጋር በመሆን መሳተፍ ይፈልጋልና ለመሳተፍ ደግሞ የጨዋታ እድሎች ያስፈልጉታል። ስለዚህም ከክሪስታል ፓላስ የሚወጣ ከሆነ እንግዲህ በእርግጠኝነት የጨዋታ እድል የሚያገኝበት ክለብ መሄድ ነው የሚፈልገው። ነገር ግን ደግሞ ከወጣ ማይቀር ደግሞ ሊቨርፑልን ምርጫ አድርጎታል ነው እያለን የሚገኘው ዘ ኢንዲፔንደንት በዘገባው። ነገር ግን ደግሞ ሊቨርፑሎች ይህንን ተጫዋች ቢፈልጉትም እሱም ወደ ሊቨርፑል መምጣት ቢፈልግም ወሳኙ አካል ግን ክሪስታል ፓላስ ነው እየተባለ ይገኛል። ምክንያቱም እንግዲህ ማርክ ጉዬ 1 አመት የሚያቆየው ውል አለው ከክሪስታል ፓላስ ጋር። ስለዚህ ክሪስታል ፓላሶችስ ለዚህ ተጫዋች 1 አመት ለቀረው ተጫዋች ምን ያህል ይፈልጋሉ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ይሆናል። ባለፈው አመት እንግዲህ ክረምት ላይ በነበረው የዝውውር መስኮት ኒውካስል ዩናይትዶች ለዚህ ተጫዋች እንግዲህ እስከ 70 ሚሊዮን ፓውንድ በሚጠጋ ሂሳብ ጠይቀው ነበር። ነገር ግን ክሪስታል ፓላሶች ውድቅ አድርገውታል። እንደዚሁም ደግሞ ጃንዋሪ ላይም ቶተናሞች ይህንን ተጫዋች ለማስፈረም ክሪስታል ፓላሶችን ጥያቄ አቅርበው ነበረ። ያንንም ውድቅ አድርጎታል። አሁንስ ሊቨርፑሎች ከፈለጉትና ክሪስታል ፓላሶችን የሚጠይቁ ከሆነ ክሪስታል ፓላሶች ውድቅ ያደርጉታል ወይ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። ሊቨርፑሎች እንግዲህ እዚህ ዝውውር ላይ አንድ ነገር ለመጠቀም አስቧል እየተባለ ይገኛል። ቲም ቶክ እንደዘገበው ከሆነ እንግዲህ ክሪስታል ፓላሶች ከሊቨርፑል ቤንዶክን ማስፈረም ይፈልጋሉ እየተባለ ይገኛል። ጃንዋሪ ላይም እንግዲህ ይህንን ተጫዋች ለማስፈረም ለሊቨርፑሎች ጥያቄ አቅርበው ነበር። ነገር ግን ሊቨርፑሎች ያንን ጥያቄ ሳይቀበሉት ቀርተዋልና ምናልባትም ሊቨርፑሎች ይህንን ተጫዋች ለክሪስታል ፓላስ በመሸጥ ከክሪስታል ፓላስ ደግሞ ማርክ ጉዬን ለመግዛት አስቧል እየተባለ ይገኛል። ነገር ግን ደግሞ ለክሪስታል ፓላሶች ቤንዶክን ሲሰጡት ግን ተጫዋች ቅያሪ በሚለው አይደለም፣ ሁለቱም ለብቻ ድርድር የሚካሄድባቸው ውሎች ናቸው። ልክ እንደ ፍሎሪያን ቪርትስ እና እንደ ጄራልድ ኳንዛ ማለት ነው። ነገር ግን ደግሞ ሊቨርፑሎች ለክሪስታል ፓላስ ቅድሚያ ሰጥተው ቤንዶክን ይሸጡላቸውና ከዛ በኋላ ደግሞ ማርክ ጉዬን ወደ ሊቨርፑል ለማምጣት አስበዋል እየተባለ ይገኛል። ነገር ግን ይሄ ነገር ሀፕን ያደርገዋል የሚለው ነገር እንግዲህ አብረን የምንመለከተው ጉዳይ ይሆናል። ሌላኛው የምንመለከተው ዘገባ ደግሞ ኢብራሂሞ ኮናቴን የተመለከተውን ይሆናል። ኢብራሂሞ ኮናቴ እንግዲህ በሊቨርፑል ቤት የሚያቆየው የ1 አመት ኮንትራት ብቻ ነው እየቀረው። በዚህ ሰዓትም እንግዲህ ከሊቨርፑል ጋር ድርድር እያካሄደ ነው የሚገኘው። ከዚህ በፊት በወጡ ዘገቦች መሰረት እንግዲህ ኢብራሂሞ ኮናቴ በሳምንት 200,000 ፓውንድ እንዲከፈለው ይፈልጋል ሲባል ነበር። ነገር ግን ከዛ በኋላ ኢብራሂሞ ኮናቴ ወጥቶ በተናገረው መሰረት እንግዲህ ይህንን ነገር አስተባብሎታል። እነሱ ያቀረቡልኝ ጥያቄ አለ፣ ያንን ጥያቄ ደግሞ እኔ ስላልወደድኩትኝ ሳልቀበለው ቀርቻለሁ እንጂ ይህንን ያህል እፈልጋለሁ ብዬ ለነሱ የነገርኳቸው ነገር የለም ብሎ ነበረ። አሁን ላይ ዘ ጋርዲያን ይዞት በወጣው ዘገባ መሰረት ደግሞ
ኢብራሂም ኮናቴ ሊቨርፑሎች ያቀረቡለትን ነገር አልወደደውምና ባቀረቡለትም ነገር ደስተኛ አይደለም እያለን ይገኛል። አያይዞን በዘገባው ምንድን ያለው የሱ ተወካይ የሆነውም ሰው እንግዲህ ከዚህ የበለጠ ደሞዝ ይፈልጋል እያለ ይገኛል እና አሁንም ድርድሮቹ እየተካሄዱ ያሉት ወሳኙ ነጥብ እየሆነ ያለው የደሞዝ ጉዳይ ነው። ከዚህ በፊት እንግዲህ ሊቨርፑሎች በተደጋጋሚ ሲያደርጉ የነበሩት ምንድን ነው ደሞዝ ይኖራል፣ ደሞዙ ያን ያህል የተጋነነ አይሆንም፣ ነገር ግን ደግሞ ቦነሶቹ በጣም ትልቅ የሚሆኑበት ቻንስ አለ። ለአሁን ለምሳሌ ሳምንታዊ ደሞዙ 140 ሺህ ቢሆን ነገር ግን ደግሞ ከነ ቦነሱ ምናምን ተጨማምሮ ከ200,000 ፓውንድ በላይም ሊደርስ የሚችልበት ቻንሶች አሉ ሌላ ጊዜ እንደሚያደርጉትና አሁንም ያንን ነገር እንግዲህ ኢብራሂም ኮናቴ ላይ ለማድረግ ያሰቡ ይመስላል። ደሞዙ ብዙ ባይሆንም ነገር ግን ቦነሶቹ ተጨማምሮ ደግሞ ትልቅ ገንዘብ ሊያገኝ የሚችልበትን ነገር ያቀረቡ ይመስለኛል። ነገር ግን ያንን ነገር ኢብራሂም ኮናቴ ውድቅ አድርጎታል። በተለይ ደግሞ የሱን ሂስትሪ ከተመለከት ነው ያለፈው ሲዝን በጣም ጥሩ የሚባል እንቅስቃሴ ማድረግ ይችላል። ነገር ግን ከዛ በፊት የነበሩትን ሲዝኖች ከተመለከት ነው እንግዲህ በአመት 10 ጨዋታዎች በጉዳት ምክንያት የሚያመልጡት ነው። በትንሹ ያን ያህል ሲያመልጡት ተመልክተናልና ምናልባት አሁንም ጉዳቶች የሚያጋጥሙት ከሆነ ለሱ የሚጠቅመው ቤዚክ ሳላሪው ነው የሚጠቅመው። በሳምንት ቋሚ የሚከፈለው ገንዘብ ለሱ ይጠቅማል፣ ቦነሶቹ ካልተጫወተ ስለማይከፈለው ማለት ነውና አሁንም ያንን ነገር ለማድረግ እያሰበ ይመስላል። ሊቨርፑሎች ደግሞ ያንን ነገር ለማድረግ ፍቃደኛ አይደሉም ነው እየተባለ የሚገኘው። ከልክ በላይ መክፈል አይፈልጉም። የሆነ ያህል ይከፍሉታል። ከዛ በኋላ በቦነሶቹ በሚያሳየው እንቅስቃሴ ተጨማሪ ደሞዞችን ለመክፈል ነው እያሰቡ የሚገኙት እንጂ ገና ካሁኑ ቤዚክ ሳላሪው ላይ ከፍተኛ ሂሳብ ለማስቀመጥ ፍላጎት የላቸውም እያለን ይገኛል እና አሁንም እንግዲህ የዚህ ተጫዋች ጉዳይ እስካሁን ድረስ አልተፈታም። እንደውም አንዳንድ ዘገቦች እንደሚሉት ከሆነ ምናልባትም በቀጣይ አመት በነፃ ሊቨርፑል ሊለቅ የሚችልበት ቻንስ አለ እያሉ ይገኛሉ። ከዚህ በፊት እንደሰራውላችሁ ዘገባ ከሆነ እንግዲህ ሊቨርፑሎች እስከ ኦገስት ድረስ ነው ይህንን ተጫዋች የሚጠባበቁት። ከኦገስት በኋላ እንግዲህ የማይፈርም ከሆነ ይህንን ተጫዋች ለመሸጥ ፈቃደኛ ናቸው የሚሉ ዘገባዎች ነበሩና የትኛው ትክክለኛ ነው የሚለውን ነገር እንግዲህ ጊዜ የሚፈታው ጉዳይ ይሆናል። ሌላኛው የምንመለከተው ዘገባ ደግሞ ቪክተር ኦስሚኒንና ዳርዊን ኑኔዝን የተመለከተውን ይሆናል። የሁለቱም እንግዲህ አንድ የሚያያይዛቸው ነገር አለ። ያንንም አብረን የምንመለከተው ይሆናል። በመጀመሪያ ግን ዳርዊን ኑኔዝ ለብቻውን ስንመለከተው ኡሩጓዊው ጋዜጠኛ የሆነው ኤል ፓይስ እንደዘገበው ከሆነ እንግዲህ ዳርዊን ኑኔዝ ወደ ናፖሊ ለመቀላቀል በጣም ተቃርቧል እያለን ይገኛል። አሁን እንግዲህ ፋይናል ዲቴሎች ላይ ነው እየተነጋገሩ የሚገኙት። እነዚህም ዲቴሎች እንግዲህ የሚያጠቃልሉት የሱ ሳምንታዊ ደሞዝና የሱ ኤጀንት የሚከፈለው ሂሳብ ላይ ነው እንግዲህ እየተደራደሩ የሚገኙት እያለን ነው እንግዲህ ዳርዊን ኑኔዝ ከናፖሊ አሰልጣኝ ከሆኑ ከአንቶኒ ኮንቴ ጋር ተገናኝቶ አውርቷል እየተባለ ይገኛል፣ በስልክ ማለት ነውና ከዛ በኋላ ነው እንግዲህ ወደ ናፖሊ ለመዘዋወር ፍቃደኝነቱን ያሳየው እየተባለ ይገኛልና በዳርዊን ኑኔዝና በናፖሊ መካከል የሚደረገው ድርድር እንግዲህ ከስምምነት ለመድረስ በጣም ተቃርቧል እየተባለ ይገኛል። እንደዚሁም ደግሞ በቀጣይም ናፖሊና ሊቨርፑል የሚያደርጉት ድርድርም እንግዲህ የሚካሄድ ይሆናል እየተባለ ይገኛል። በዚሁ አያይዞ ደግሞ ሌላኛው ጋዜጠኛ ቪልተር ዲማሲዮ እንደተዘገበው ከሆነ እንግዲህ ሊቨርፑሎች ደግሞ ከናፖሊ ቪክተር ኦስሚናን ይፈልጋሉ እያለን ይገኛል። አያይዞን በዘገባው ምንድን ያለው ቪክተር ኦስሚናን ለመውሰድ እንግዲህ ኑኔዝን፣ ኬዛንና 20 ሚሊዮን ዩሮ ለናፖሊ ለመስጠት ፍቃደኛ ናቸው እያለን ይገኛል። እንግዲህ ዳርዊን ኑኔዝ ናፖሊን ለመቀላቀል ተቃርቧል። እንደዚሁም ናፖሊዎች ኬዛን ማስፈረም ይፈልጋሉ። ስለዚህ ከሊቨርፑል ዳርዊን ኑኔዝና ኬዛን የሚወስደው ይሆናል። ከዛ በተጨማሪ ግን ሊቨርፑሎች 20 ሚሊዮን ዩሮ ከፍለው ከዛ በኋላ ቪክተር ኦስሚናን ወደ ሊቨርፑል ለማምጣት ፍላጎት አላቸው ነው እየተባለ የሚገኘው። እንግዲህ ቪክተር ኦስሚናን ሊቨርፑሎች ሲፈልጉት ይህ ለመጀመሪያ ጊዜ አይደለም። ከዚህ በፊትም እንግዲህ ሊቨርፑሎች ይህን ተጫዋች ለማስፈረም ፍላጎት ነበራቸው። በተለይ ደግሞ ማይክል ኤድዋርድስ ወደ ናፖሊ ከማምራቱ በፊት ራሱ ወደ ሊቨርፑል ለማምጣት ፍላጎት ነበረው። ነገር ግን ደግሞ በተለያዩ ምክንያቶች ያ ነገር ሳይሳካ ቀርቷል። አሁንም እንግዲህ ማይክል ኤድዋርድስ ወደ ሊቨርፑል ስራው መመለሱ አይዘነጋምና ይህንን ተጫዋች ላይ ደግሞ ከፍተኛ ፍላጎት አለው። ስለዚህም እንግዲህ በቀጣይ ሲዝን ምናልባት አሌክሳንደር ኢሳቅ የማይሳካ ከሆነ ቪክተር ኦስሚናን እንደ አንድ አማራጭ ይዘውታል እየተባለ ይገኛልና እሱን ለማምጣት ደግሞ ከናፖሊ ጋር ያን ያህል ከፍተኛ ገንዘብ ከማውጣት ናፖሊዎች ሁለት ተጫዋች እየፈለጉ ይገኛሉ፣ ኑኔዝንና ኬዛን። እነሱን በመስጠት ከዛ 20 ሚሊዮን ዩሮ በመጨመር እንግዲህ ቪክተር ኦስሚናን ለማምጣት ፍላጎት አላቸው እያለን ይገኛል። እዚህ ላይ እንግዲህ የተለያዩ ጥያቄዎችን ማንሳት እንችላለን። አንደኛው ለዳርዊን ኑኔዝና ለኬዛ የለጠፉባቸው ሂሳቦች ስንት ናቸው የሚለው ነገር ነው። ምክንያቱም እንግዲህ በጃንዋሪ ዝውውር መስኮት ዳርዊን ኑኔዝ ከሳውዲ ሊግ 70 ሚሊዮን ፓውንድ ቀርቦለት ነበር። ነገር ግን ሊቨርፑሎች ያንን ጥያቄ ውድቅ አድርጎታል። አሁንም ላይ እንግዲህ ሊቨርፑሎች እስከ 70 ሚሊዮን ፓውንድ የሚጠጋ ገንዘብ ይፈልጋሉ እየተባለ ይገኛል። ናፖሊዎች ደግሞ ለዚህ ተጫዋች እንግዲህ ከ40 እስከ 50 ሚሊዮን ፓውንድ ብቻ ነው መስጠት የሚፈልጉት ነው እየተባለ የሚገኘውና ሊቨርፑሎች እዛ ላይ ስምምነት አድርገዋል የሚለው ነገር አንደኛው ጥያቄ ነው። ሌላኛው ደግሞ ለኬዛስ ስንት ሚሊዮን ፓውንድ ለጥፎበታል የሚለው ራሱ ሌላ ጥያቄ ነው። እንደሚታወቀው
ባለፈው የክረምቱ የዝውውር መስኮት ነበረ ከጁቬንቱስ በ12.5 ሚሊዮን ፓውንድ አካባቢ በሚጠጋ ሂሳብ ያመጡትና አሁን ከዛ በታች ይሸጡታል የሚለው ነገር በጣም ትልቅ ጥያቄ ነው። አንዳንድ መረጃዎች እስከ 15 ሚሊዮን ፓውንድ እስከ 18 ሚሊዮን ፓውንድ ድረስ ሊቨርፑሎች ለዚህ ተጫዋች ሊፈልጉ ይችላሉ እየተባለ ይገኛልና አሁን ለምሳሌ ዳርዊን ኑኔዝ 50 ሚሊዮን ፓውንድ ቢቀበሉ ከዛ በኋላ ለፍሬዲኮ ኬዛ ደግሞ ወደ 15 ሚሊዮን ፓውንድ ቢቀበሉ 65 ሚሊዮን ፓውንድ ይሆናል። ከዛ በኋላ እንግዲህ ተጨማሪ 20 ሚሊዮን ዩሮ ማለት እንግዲህ ወደ 17 ሚሊዮን ፓውንድ አካባቢ የሚጠጋ ሂሳብ ነው የሚሆነውና ዳርዊን ኑኔዝ እና ኬዛ ከሚሸጡበት ሂሳብ ላይ እንግዲህ 17 ሚሊዮን ፓውንድ ስንጨምርበት ወደ 80 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ይመጣለታልና ለቪክተር ኦስሚና 80 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ መክፈል ተገቢ ነው ወይ የሚለው እንግዲህ በጣም ትልቅ ጥያቄ ነው። በተለይ ደግሞ ናፖሊዎች እንግዲህ ከቪክተር ኦስሚና ጋር መለያየት ይፈልጋሉና እሱን መሸጥ እየፈለጉ ይህን ያህል ገንዘብ ለነሱ መስጠት እንግዲህ ተገቢ አይመስለኝም። ሲቀጥልም ደግሞ ቪክተር ኦስሚና የሚፈልገው ሳምንታዊ ደሞዝ አለ። ሊቨርፑሎች ያንን ሳምንታዊ ደሞዝ ለመክፈልስ ፍቃደኛ ናቸው የሚለው እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። በእርግጥ ችሎታው ሁላችንም የምናውቀው ነው፣ በናፖሊ ያሳይቶናል። እንደዚሁም ደግሞ አሁንም በጋላታሳራይም ሲያሳየን ነበረ ባለፈው ሲዝን እና በጣም ድንቅ የሚባል ተጫዋች ነው፣ ጠንካራ የሚባል ተጫዋች ነው፣ ጎል ማስቆጠር የሚችል ተጫዋች ነው፣ ፈጣን የሚባል ተጫዋች ነው። ወደ ሊቨርፑል የሚመጣ እንግዲህ ትልቅ ጥቅም መስጠት የሚችል ተጫዋች ነው። ነገር ግን ደግሞ የሚገዛበት ሂሳብ እንደዚሁም ደግሞ ሳምንታዊ ደሞዝ ደግሞ በጣም ትንሽ የተጋነነ ይመስለኛልና በዚህ ምክንያትም እንግዲህ ምናልባት ሊቨርፑሎች ይህንን ተጫዋች ሊያመጡት ይችላሉ ብዬ እሰጋለሁኝ። ከዛ በተጨማሪም ደግሞ ቀጣይ አመት ላይ የአፍሪካ ዋንጫ ይደረጋል ጃንዋሪ ላይና ይህንንም ተጫዋች መሐመድ ሳላህንም የምናጣው ይሆናልና ያ ደግሞ ምናልባትም በፕሪሚየር ሊጉ ባለን ሂደት ላይ ትልቅ ዋጋ ሊያስከፍለን የሚችልበት ቻንስ አለና ይህንንም ነገር እንግዲህ በደንብ ማተኮር መቻል አለባቸው ብዬ አስባለሁ። ከዛ ውጪ ግን በጣም ድንቅ የሚባል ተጫዋች ነው። እናንተስ ምን ትላላችሁ? በዚህ ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ እስከምንገናኝ ድረስ ቻው።